ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምንነግራችሁ ስለ እስራኤሉ ንጉስ ስለ ነብዩና ስለ መዝሙረኛው ስለ ልበ አምላክ ቅዱስ ዳዊት ነው። ዳዊት ማለት ምን ማለት ነው? ገና በብላቴናነቱ ኃያሉን ጎልያድን በአንድ ጠጠር ድል ያደረገበት ይሄ እረኛ እንዴት ለታላቁ የእስራኤል ዙፋን በቃ? በአመፃ ተጸነስኩ ማለቱስ ምንን ያመለክታል? ከእረኝነት ወደ ንግስና፣ ከታላቅ ኃጢአት ወደ ንስሐ የተጓዘበት ያ አስገራሚ የህይወት ታሪኩ ለሁላችን ትልቅ ትምህርት ነው። በዛሬው ዝግጅታችን የልደቱንና ያመጣጡን ድንቅ ሚስጥር፣ ከንጉሥ ሳኦል ጋር የነበረው ትዕግስትና ፈተና፣ የቤርሳቤህና የኦሪዮን ታሪክ እንዲሁም መሬት ያስረገጠው ያ አስገራሚ ንስሐው፣ በመጨረሻም ለቅዱስ ዳዊት የተሰጡትን 7ቱን ሰማያዊ ሀብታት በዝርዝር የምንመለከት ይሆናል። ይህ ዝግጅት መንፈሳዊ ጥንካሬና እውነተኛ ንስሐን የምንማርበት በመሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ወደ ታሪኩ እንለፍ። ንጉሠ እስራኤል ቅዱስ ዳዊት። ዳዊት ማለት ህሩይ ማለት ነው። አንድም ልበ አምላክ ማለት ነው። ልበ አምላክ ቅዱስ ዳዊት ነሐሴ 13 ቀን ተጸነሰ። ሚያዝያ 6 ቀን በይሁዳ በቤተልሔም ሀገር ተወለደ። ትውልዱ ከነገደ ይሁዳ ነው። አባቱ ሴይ እናቱ ሁብሊ ይባላሉ። ሁብሊ መልከ መልካም ሴት ነበረች። ከጎረቤታቸው ያለ ጎልማሳ መልኳን እያየ በሐፀ ዝሙት ተነደፈ። እሴይ የእሷን ፍቃድ እንደሆነ አውቆ መንገድ እሄዳለሁ ብሎ ስንቁን ይዞ ወጣ። የሄደ መስሎ ከዚያ ውሎ ሲመሽ በልብሱ ተሸፋፍኖ ድምፁን ለውጦ ያንን ሰው መስሎ ገብቶ ከእሷ ጋር አድሮ ጎህ ሳይቀድ ወጥቶ ሄደ። ዳዊት በዚህ ዕለት ተጸንሷል። እነሆ በአመፃ ተጸነስኩ እናቴም በኃጢአቷ ወለደችኝ ማለቱ ስለዚህ ነው። ቅዱሱ ተወልዶ ጉልበቱ ከጸና በኋላ የአባቱን በጎች እየጠበቀ አድጓል። ንጉሥ ሳኦል ከጌታ ፈቃድ በወጣ ጊዜ እግዚአብሔር ሳሙኤልን ቅባ መንግስት እንዲቀባው አደረገ። ከዚህ ቀን ጀምሮ ዳዊት ኃይል አግኝቶ አንበሳ በጡጫ ነብር በእርግጫ የሚገድል ሆኗል። የፍልስጤማውያኑ ኃያል ሰው ጎልያድ የሚባል የጌት ሰው ቁመቱ 6 ክንድ ከስንዝር ይሆናል። ጎልያድም ከእናንተ አንድ ሰው ምረጡና ከኔ ጋር ይግጠም፣ ለተሸነፈው ሁሉ ባሮች እንሆናለን እያለ በእስራኤል ላይ ዘበተ። እስራኤልም ፈርተው ዝም አሉ። ዳዊት ግን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ያልተገረዘ ምን ቁም ነገር አለው ብሎ በ12 ዓመቱ 5 ጠጠርን ከወንዝ ለቅሞ በወንጭፍ ወርውሮ ገድሎታል። ገዳይ ጥሎ ሲመለስ ሴቶች ሳኦል ሺህ ገደለ ዳዊት እልፍ ገደለ እያሉ እየዘፈኑ ተቀበሉት። ሳኦል ቅናት አደረበት። ነገር ግን አስቀድሞ ምሎለት ነበርና የ100 ፍልስጤማውያንን ሸለፈት ተቀብሎ ልጁ ሜልኮል እንዳረለት። አንድ ቀን ሊገድሉት ሲማከሩ ሜልኮል ሰምታ ሸሽ አለችው። ሳኦልም 3000 ሰራዊት ይዞ ተከተለው። ከሰራዊቱ ተለይቶ ሰውነቱን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን አላወቀም። አቢሳ ዳዊትን ጠላትን አሳልፎ ሰጥቷልና ልውደቅበት አለ። ዳዊት ግን ተው፣ ኦሪት በእግዚአብሔር መሲህ እጅን አታንሳ ትላለችና አይሆንም አለው። እሱም የልብሱን ዘርፍ በሰይፍ ቀዶ ያዘ። ሳኦል ሲወጣ ተከትሎ ወጥቶ ንጉሥ ሆይ ዳዊት ቢያገኝህ አይምርህም የሚሉትን ለምን ትሰማለህ? እነሆ ዛሬ አሳልፎ ሰጥቶኝ ነበር። ነገር ግን የልብስን ዘርፍ ከመቅደድ በቀር ምንም እንዳላደረግኩ አንተ ታውቃለህ ብሎ ቅዳጁን አሳየው። ሳኦልም ድምፁን ከፍ አድርጎ በማልቀስ ልጄ ዳዊት ሆይ እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔር በእጅህ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልን መንግስት በእጅ እንድትጸና እኔ ያውቃለሁ አለው። ከዚህ በኋላ ዳዊት በነገሰ ጊዜ ለልጆቹ እንዲራራላቸው ሳኦል ቃል አስገብቶ ወደ ቤተ መንግስቱ መለሰው። ዳዊት ግን በረሃውን ሲዞር ቆይቷል። በሐቅለ ፋራን ሳለ ናባል የሚባል ባለጸጋ ድግስ ደግሶ በጎችን ሸልቶ ሲያበላ ሲያጠጣ የዳዊት ብላቴናዎች ምሳ ላክልኝ ብለህ ላክበት አሉት። ተው አይሆንም ያለ እንደሆነ እጣለዋለሁ አላቸው። ይህን ያህል ጊዜ አንዲት ጦቦት ሳንነካ ከብቶቹን ጠብቀንለት እምቢ ይላልን? ላክበት ግድ የለህም አሉት። እንግዲያ ሂዳችሁ ንገሩት አለ። ሂደው ቢነግሩት የማን ነው ዳዊት ብሎ አልሰጥም አለ። ዳዊት ይህ ሲሰማ ተቆጥቶ ሊጣላው ተነሳ። ሚስቱ አቢግያ ይህን ሰምታ 5 በግ አሳርዳ አሰርታ 5ቱን አሰናድታ የበለስ የወይን ጥፍጥና 500 እንጀራ 12 ጭነት ዱቄት አስይዛ ሄደች።
ዳዊት ከመንገድ አገኛትና ባልሽ ልታድኙ መጣሽን ብሎ ያመጣችውን ተቀብሎ ተመለሰ። ናባል ማታ ሰክሮ ነበርና አቢግያ ሳትነግረው አደረች። ሲነጋ ትናንት ዳዊት ሊጣላ መጥቶ ነበር አለችው። ናባልም ደነገጠ። ልቡን አጦ ሰንብቶ በ10ኛው ቀን መልአኩ ቀስፎታል። እመቤታችንና ጌታችን ከአብራኳ አሉና እሷ ግን ሐዘኗን ከጨረሰች በኋላ ዳዊት ሚስት አድርጓታል። ከዚህ በኋላ ሳኦል ፍልስጤማውያን በጠላትነት ተነሱበትና ገጠማቸው። ከጠላቶቹ አንዱ ቀስቱን በመርዝ ቀብቶ ጎኑን መታውና እንደ እሳት አቃጠለው። ሳኦልም ሌላውን ጠርቶ ገደልነው እንዳይሉ አንተ ጨርሰኝ አለው። ጌታዬ ንጉሥ ሆይ ባሪያ ካንተ ጋር እሞታለሁ እንጂ እገድልሃለሁን ብሎ እምቢ አለው። ሳኦልም የገዛ ሰይፉን ከምድር ተክሎ ወደቀበት። ሌሎቹም እሱን አይተው በገዛ ሰይፋቸው እየተወጉ ሞቱ። ዳዊት የእሱንና የልጁን የዮናታን ሞት ሲሰማ አዘነ። ግጥም እየገጠመ አለቀሰላቸው። ከሳኦል ሞት በኋላ ዳዊት መንግስቱን አጽንቶ ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንንም በእልልታ በሆታ ወደ ከተማ አስገባ። የሳኦል ልጅ ሜልኮል ዳዊትን በታቦተ ጽዮን ፊት ሲዘምር አይታ በልቧ ናቀችው። ሲገባ ልትቀበለው ወጣ። የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን መግለጹ ምን ይከብር ብላ በአሽሙር ዘለፈችው። በዚህ ቢያዝንባት መካን ሆናለች። ሜልኮል እስከምትሞት ድረስ ልጅ አልወለደችም ነበር። በዘመኑ የነበረው ነቢይ ቅዱስ ናታን ነው። እሱም ሊጠይቀው መጥቶ ሳለ ዳዊትን አዝኖ አየው። ምን ሆነ ታዝናለህ አለው። ቅዱስ ዳዊትም እኔ በጽድና በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ስትኖር ምነው አልዘን አለ። ነቢዩ ናታንም ጠላት ጠፍቶልሃል፣ መንግስትም ጸንቶልሃል፣ አታንጽምን አለው። ዳዊትም ያም ቢሆን ያለ ፈቃድ እግዚአብሔር ይሆናልን አለ። ከዚህ በኋላ ሁለቱም ቀኖና ገቡ። የቤተ መቅደስ ነገር ለናታን ተገልጾለት አንተ አይደለህም የምትሰራልኝ ከአብራክ የተከፈለ ልጅህ ይሰራልኛል እንጂ ብሎታል። ለቅዱስ ዳዊት ግን የበለጠ የስጋዊ ነገር ተገልጾለት እነሆ በኤፍራታ ሰማ ነው ብሏል። ኢዮአብና አቢሳ ጠላት ለመመለስ ታቦተ ጽዮንን ይዘው ሰራዊት አስከትለው ወደ አራቦት ዘመቱ። ቅዱስ ዳዊት ግን ከከተማ ቀርቶ ነበር። በሰገነቱ ሲመላለስ ቤርሳቤህን በአጸደ ወይን ውስጥ ስትታጠብ አይቷት ፍቅረ ዝሙት አደረበት። የማን ሚስት ናት አለ። የኦሪዮን አሉት። ኦሪዮን ዘምቶ ነበር። የባልንጀራህን ሚስት አትመኝ ያለውን ተላልፎ አስጠርቶ ደረሰባትና ጸነሰች። ጽንስ ያሳስትልኛል ብሎ አስቦ ኦሪዮንን አስጠርቶ ስለ ጦሩ ሁኔታ ከጠየቀው በኋላ ወደ ቤት ሂድ አለው። ኦሪዮን ግን ድንኳን አስተክሎ ከዘበኞቹ ጋር አደረ። አልመጣም ብላ ላከችበት። ዳግመኛም የሚያሰክር መጠጥ አጠጥቶ ወደ ቤት ግባ አለው። ጌታዬ ንጉሥ ወይ ታቦተ ጽዮን ተማርካ እስራኤላውያንም ዋየ ፀሐዩን ቁረ ሌሊቱን ታግሰው በሜዳ ሲሆኑ እኔ በቤት የገብቼ ተድላ ደስታ አደርግ ዘንድ ይገባልን ብሎብኝ አለ። በማግስቱ ኦሪዮንን ፊት መሪ አድርጉት፣ ጦር ሲበረታ ትታችሁት ሸሹ፣ እሱ በዚያ ይሞት የሚል ጽሑፍ አትሞ ለኢዮአብ ስጠው ብሎ ሰጠው። የዋህ ነውና የሞቱን ደብዳቤ ይዞ ሄዶ ሰጠው። ኢዮአብም እንደታዘዘው ኦሪዮንን ከፊት አሰለፈው። ጦሩ ሲበረታ ተጠቃቅሰው ወደ ኋላ ሸሹ። እሱ መለስ ብሎ ምን ሆናችሁ ቢላቸው ጠላቶቹ ደርሰው ልብ ራሱን ብለው ገድለውታል። እግዚአብሔርም ለነቢዩ ናታን ተገልጾ ናታን ከል ለብሶ ከል ጠምጥሞ ጦር ይዞ ሄደ። ዳዊት ነቢየ እግዚአብሔር አመጣጥ በደህና ነውን አለው። ናታንም የምነግርህ አለኝ አለው። 100 በጎች ያሉት ሰው ነበር። ከአንዲት በግ ሌላ ምንም የሌለው ጎረቤት ነበረው። መንገድ ሲሄድ አደራ ሰጥቶት ሄደ። ያ ሰው እንግዳ ቢመጣበት 100 በጎቹን አስቀምጦ የእሱን አንዲት በግ አርዶ እንግዳውን ሸኘበት። እሱንም ለሰው እንዳይነግርበት ብሎ ገደለው። ዳዊትም ይህን ጊዜ ይህን የሚያደርግ በከተማዬ ካለ ሞት ይገባዋል አለ። ነቢዩም ወዲያው ንጉሥ ወይ ይህን ሁሉ ያደረግክ አንተ ነህ፣ በራስህ ፈረድክ። ባለጸጋ የተባልክ አንተ ነህ። ድሃ የተባለ ኦሪዮን ነው። 100 በጎች የተባሉ 10 ቁባቶች ናቸው። አንዲት በግ የተባለች ቤርሳቤህ ናት። እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ቢነሳብህ 10 ቁባቶችን አስቀምጠህ ከቤርሳቤህ ደረስክ፣ ኦሪዮንንም አስገደልከው። በዚህ እግዚአብሔር አዝኗል አለው። ይህን ሲሰማ ዳዊት ልዋል ልደር ሳይል ዕለቱን ጉድጓድ አስምሶ ማቅ ለብሶ ሱባኤ ይዞ ሌት ተቀን ተንሰቅስቆ አለቀሰ። እግዚአብሔርም ጥንቱን መርጦታልና ጸሎቱን ሰማው። ነቢዩ ናታን ዳግመኛ መጥቶ በነፍስ ምሬሃለሁ ብሎሃል፣ በሥጋህ ግን ኃጢአት ያለ ፍዳ አይነጻምና ለ3 ወር ልጅህ መንግስትን ይነጥቀሃል፣ ዕቁባቶችንም ይቀማሃል አለው። ዳዊትም ይህ እንደሚሆን በምን አውቃለሁ አለ። የሚወለደው ሕፃን ይሞታል፣ እሷን ግን አግባት፣ ወንድ ልጅ ትወልድልሃለች፣ ስሙንም ሰሎሞን ትለዋለህ አለው።
ቀን ከሌት አብዝቶ ያለቅስ ነበርና ከእንባው ብዛት የተነሳ መሬቱ ርሶ ሰርዶ አብቅሎ ሰውነቱን ተብትቦ ይዞት ነበር። ብላቴናዎቹ ሰርዶውን ቆርጠው አወጡት። ከዚህ በኋላ ሕፃኑ ተወልዶ ታመመ። እኔን በነፍሴ እንደማረኝ ሕፃኑንም በስጋው ይማረው ብሎ ማቅ ለብሶ አመድ ነስንሶ ያለቅስ ጀመር። ሕፃኑም ሞተ። ከወደቀበት ተነስቶ ተጣጥቦ ልብሰ መንግስቱን ለብሶ ማዕድ ቀረበ። ከምሳ መልስ ታመመ ስንልህ ማዘንህ፣ ሞተ ስንልህ እንዲህ ማድረግ ስለምንድን ነው አሉት። ውሃ ከፈሰሰ ይታፈሳልን? እንዲህ ወደ እሱ እንሄዳለን እንጂ እሱ ወደ እኛ አይመጣም ብሏቸዋል። ጌታ የተናገረው አይቀርምና ቅዱስ ዳዊት ፍዳን ሊቀበል ሰይጣን የበኩር ልጁ አምኖንን በእህቱ በትዕማር ፍቅር እንዲያድርበት አደረገ። ኢዮናዳብ የሚባል የአጎቱ ልጅ ሰውነቱ ከስቶ ፊቱ ገርጥቶ ቢያየው አንተ የንጉሥ ልጅ ሆነህ ምን ያከሳሃል አለው። ፈርቼ እንጂ እህቴ ትዕማርን ወድጃታለሁ አለው። ታመምኩ ለተኛና አባት ሊጠይቅህ መጥቶ ልጄ ብላ ሲልህ በትዕማር እጅ ቢሆን ኑሮ 2-3 እንጎቻ በበላው ነበር በለው ያዝንልሃል አለው። እሱም እንደመከረው አደረገ። ዳዊትም ትዕማርን አስጠርቶ እንድታሰናዳለት አዘዛት። እህቴ አንቺን ብዬ እንጂ እህል የሚያቀርብልኝማ መቼ አጣሁ ብሎ ያዛት። እሷም ወንድሜ ይህን አታድርገው፣ እኔን የተናቀች የተጠላች ታደርገኛለህ፣ አንተም ከሰነፎች እንዳንዱ ትቆጠራለህ አለችው። አምኖን ግን በግድ አስነወራት። ወዲያው በፊት ከወደዳት መውደድ ይልቅ ኋላ የጠላት መጥላት በለጠና ውጭልኝ አላት። ከቀደመው የአሁኑ ክፋት ይከፋል፣ ተወኝ አለችው። ብላቴናውን ጠርቶ አስወጥቶ እንዲዘጋባት አደረገ። እሷም የለበሰችውን ባለ ህብር ልብስ ቀዳ አመድ ነስንሳ እያለቀሰች ስትሄድ ወንድሟ አቤሴሎም አገኛት። ያስነወራት አምኖን መሆኑን አውቆ ወንድምሽ ነውና አትግለጭበት ብሎ አዝናንቶ ዳዊት በከተማ ያሰራው ቤት ነበርና ከዚህ ያስቀመጣት። ከ2 ዓመት በኋላ አቤሴሎም ድግስ ደግሶ ዳዊትን ጠራው። አስቀድመ ብትነግረኝ መልካም ነበር፣ አሁን ግን እኔ ስመጣ መኳንንቱ መሳፍንቱ ወዛዝርቱ ስለሚከተሉኝ ይበዛብሃል አይሆንም አለው። ያም ባይሆን ታላቅ ወንድሜ አምኖን ይገኝልኝ አለ። እሱም ይሂድልህ አለው። ከዚህ በኋላ አምኖን በልቶ ሲጠግብ ጠጥቶ ሲሰክር አቤሴሎም ብላቴናዎቹን አዞ አስገደለውና እሱም ወደ እናቱ ሀገር ጌድሶር ሸሸ። ዳዊት ለልጁ አምኖን አለቀሰለት። ከ2 ዓመት በኋላ አምኖንን እየረሳ አቤሴሎምን እያስታወሰ ሄደ። ቢትወደዱ ኢዮአብም ይህን አውቆ አስታረቀው። አቤሴሎም ከአባቱ ጋር ከታረቀ በኋላ በሰረገላ ላይ ሆኖ እስራኤልን ምን ዳኛ አለና ይፈርድላችኋል? እኔማ ይህችን መንግስት ጥቂት ጊዜ ባገኝ ቀን በፀሐይ ሌሊት በመብራት ፈርጄ ኢየሩሳሌምን አቀናት ነበር ሲል ሰንብቶ ዳዊትን ለምኖ ስርዓተ መንግስት አስወጥቶ 200 መኳንንት ይዞ አቤሴሎም በኬብሮን ነገሰ እያለ ነጋሪት አስጎሰመ። ዳዊትም ይህን ሰምቶ ኑ ከኢየሩሳሌም እንሸሽ አለ። ኢዮአብና አቢሳ ግን እንዋጋለን አሉት። ቅዱስ ዳዊትም ጌታ ልጅህ መንግስትን ይነጥቅሃል፣ እዋጋለሁ አትበል ብሎኛል፣ አይሆንም ብሎ ተራ ልብስ ለብሶ ተራ ጫማ ተጫምቶ ከከተማ ወጥቶ 3 ወር በጫካ ሲያዝን ኖሯል። ከ3 ወር በኋላ አቤሴሎም ሲዋጋ ሞተ። ዳዊት ወደ ቤተ መንግስቱ ቢመለስ 10 ቁባቶችን ልጁ አርክሷቸው ተገኘ። እሱም እስከ ፍጻሜ ዘመኑ ሳይደርስባቸው ቀርቷል። ከዚህ በኋላ ቅዱስ ዳዊት ብዙ ጊዜ ቆይቶ የባህርህን ፍሬ በዙፋንህ ላይ አኖራለሁ ያለው ቃል ተፈጽሞለት ልጁ ሰሎሞንን በዙፋኑ አስቀምጦ በይሁዳ 7 ዓመት በመላው እስራኤል 33 ዓመት በአጠቃላይ 40 ዓመት ነግሶ በሰላም አረፈ። እግዚአብሔር እንደ ልቡ የሆነ ሰው መርጧል ተብሎ በእግዚአብሔር የተመረጠና ነገረ ስጋዌን፣ ሚስጥረ ትንሣኤ ሙታንን፣ ዳግም ምጽአትን፣ ነገረ ማርያምን፣ ክብረ ቅዱሳንን በስፋትና በጥልቀት የተናገረ የብሉይ ኪዳን ወንጌላዊ የተባለ ቅዱስ ነቢይ ነው። ብዙ ውሾች ከበውኛልና የክፋተኞች ጉባኤ የሚያዘኝ፣ እጆችንና እግሮችን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነሱም አዩኝ ተመለከቱኝም፣ ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ እያለ የጌታችንን መከራ መስቀል በትንቢት ተናግሯል። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ እያለ የጌታችንን እርገቱንና ዳግመኛ ለፍርድ የሚመጣ መሆኑን በግልጽ ተናግሯል። የንጉሶች ሴት ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች እያለ የእመቤታችንን ክብር አይቶ በትንቢት ተናግሯል። ቅዱስ ዳዊት ታላቅና ገናና የከበረ ንጉሥ ከመሆኑ የተነሳ መንግስቱ የመሲህ መንግስት ምሳሌ ሆኗል። መሲሁም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳዊት ስም ብዙ ጊዜ በመጽሐፍ ቅዱስ ተጠቅሶ ይገኛል። በሐዲስ ኪዳንም ወንጌላውያኑ ጌታችንን
የዳዊት ልጅ በማለት ነው መጀመሪያ ነገረ ልደቱን ማውሳት የጀመሩት። ራሱ ጌታችንም እኔ የእሴይ ሥርና የዳዊት ዘር ነኝ ብሏል። ቅዱስ ዳዊት 7 ሀብታት የተሰጡት ጻድቅ አባት ነው። እነዚህ የተሰጡት ሀብታት ሀብተ ክህነት፣ ሀብተ መንግስት፣ ሀብተ መዊ ወይም የማሸነፍ ሀብት፣ ሀብተ ትንቢት፣ ሀብተ ኃይል፣ ሀብተ በገና ወይም ዝማሬና ሀብተ ፈውስ ናቸው። ቅዱስ ዳዊት 24 ሰዓት ሙሉ የእግዚአብሔር ምስጋና እንዳይቋረጥ መዘምራንን መድቦ እንዲያገለግሉ ያደርግ ነበር። ራሱም 10 አውታር ባለው በገና ሌት ተቀን በፍጹም ተመስጦ ያመሰግነው ነበር። በመዝሙሩም አጋንንትን ያቃጥል ነበር። መዝሙረ ዳዊት በውስጡ የያዘው ምስጢር እጅግ ጥልቅ ነው። አባቶቻችን ዛሬም በዱር በጫካ ሆነው መዝሙረ ዳዊትን አብዝተው ይደግማሉ። እንኳንስ የሰው ልጅ ይቅርና መዝሙረ ዳዊትን ሰማያውያን ቅዱሳን መላእክትም እግዚአብሔርን ለማመስገኛነት ተጠቅመውበታል። ልበ አምላክ ቅዱስ ዳዊት ዕድሜ ዘመኑን እግዚአብሔርን በማገልገል በመፍራት ኑሮ በታኅሳስ 23 ቀን በሰላም አርፎ በኢየሩሳሌም ተቀብሯል። የልበ አምላክ የቅዱስ ዳዊት ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።